ይሁንልህ። ሰላም ማለት አንቺ ነሽ? አዎ አንቺ ማን ልበል? ሀረግ እባላለሁ። የቃል እናት ነኝ። ምን የቃል እናት? ወይኔ እሺ ቆይ አሁን ምን ላድርግ ነው? ልጅሽ ነኝ፣ አንቺ ደግሞ የኔ እናት ነሽ። ስለዚህ ማንም ሊለያየን አይችልም። በደም ነው የተሳሰርነው። በቃ አሁን ተረጋጊ የኔ ልጅ። እና ልገለኝ ነበር? በሞት አንቺን ገድዬ ምንም ስለማልጠቀም ነው የተረፍሽው። ቆይ አንተ ይሄን ነገር ለምንድን ነው ያስጨነቀ? እኔ ልጁ አሁን ካልሆንኩ ቆይ ላንተ ምን ይጠቅምሃል? እንደውም ከኔ ጋር ብትሆን ነው እሺ የሚሻለህ። በቃ አሁን ሁሉን ነገር እርሳውና ከኔ ጎን ሁን። ስሚኝ ቃል ብሌንዬ፣ እናትሽን እመልስልሻለሁ። ያንቺ የሆነውን ነገር ሁሉ እመልስልሻለሁ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ ውዶችዬ? አደራ ድራማ እንግዲህ ቃል አሁንም ትወናዋን ቀጥላለች። ባለፈው ክፍል ላይ እንዳያችሁት ሳሚ ቢላዋ አንገቷ ላይ ደቅኖ እንዴት አድርገሽ ውጤቱን እንደቀየርሽው ተናገሪ ብሎ እንግዲህ ሲያናዝዛት ያየን ነበረ። ቃል ግን ሞቷን መርጣ እንግዲህ መናገር እንደማትፈልግ እያየን ነበረ። እሱም እንግዲህ ያው ቢላውን ደቅኖባት እሷን ግን ለወንጀል ውስጥ ከሚገባ እሷም ደግሞ እስካልተናገረች ድረስ የእሷ መሞት ለማንም ጥቅም የለውም። የሚፈለገው ዋናው መረጃው ነበረ። እሷ ግን ግደለኝ አልናገርም ብላለች። እና እንግዲህ ሳሚም እውነቱን ግን በሌላ መንገድ እንደሚያውቅና እንደሚያዋርዳት ነግሯት ተለያይተው ነበረ። እንግዲህ እስከዛሬ ድረስ ቃል እዚህ ቀደም የነበረችበት ህይወት ጎዳና እንደነበረ ወይም ደግሞ መጥፎ ህይወት እንደነበረ ስትናገር በተደጋጋሚ ሰምተናት ነበረ። ነገር ግን በዚህኛው እንግዲህ በክፍል 58 ላይ ሳሚ ያደረገው ነገር ምንድን ነው? ልጅቷን በማስፈራራት ምንም የምትናገረው ነገር ስላልተገኘ እናቷን ይዞ መጥቷል። እንግዲህ ቃል እኔ ያንቺ ልጅ ነኝ ብላ ድርቅ ብላ ሰላምን ማለት ነው። እኔ በጣም ነው የምታስገርመኝ። ሁሉንም ሰው ለማሳመን የሄደችበት ርቀት ማለት ነው። እኔ ምንም ማድረግ አልችልም፣ እውነታው ነው የሷ ልጅ ነኝ እያለች ነው። ሳሚ ደግሞ እንግዲህ እስከ ዝር ማንዝርሽ ጠንቅቄ አውቅሻለሁ ማን እንደሆንሽ፣ ስለዚህ ማንንም ማታለላችም እያለ ነው። አሁን ላይ ጦርነቱ እንግዲህ ከቃል ጋር ሆኗል። በነገራችን ላይ ሁሉንም አሸንፋቸዋለች። ሳሚንም በኃይሉንም ብቻ በአካባቢው ያሉ ሰዎች በሙሉ በጣም ተገርመዋን ባደረገችው ነገር። የብልጠቷ የመጨረሻ ጥግ ነው ያየውባት ማለት ነው። ብቻዋን እነሱን ግልብጥብጥ አድርጋ ወደ ጎን አድርጋ ብቻዋን አሸናፊ ለመሆን የሄደችበት ርቀት በጣም ነው ያስገረመኝ። እንግዲህ በኃይሉን የመሰለ ክፉ ሰው ሳይቀር አታላ እኔ እሷ ልጅ ነኝ፣ እኔ ምንም ማድረግ አልችልም፣ እውነታው እሷ ነበረች ትክክለኛ እናቴ እና በዚህ አጋጣሚ ትክክለኛ እናቴ ስላገናኛችሁኝ አመሰግናለሁ ስትል እያየን ነው። እኔ በጣም ነው ያስገረመችኝ። እስቲል አሁን ድረስ ዙሪያውን ማስፈራሪያ እየደረሰባት ራሱ እውነቱን ልትናገር አልቻለችም። እውነቱን ከመናገር ይልቅ ሌላ ነገር እያሰበች ነው። እንግዲህ በዚህም በዛም ጥላት እንዳለባት እና አንድ ቀን መጥተው ለሰላም እውነቱን እንደሚነግሯት ስለምታውቅ የሰላምን አእምሮ ቀድማ ለመቆጣጠር እየሞከረች ነው። እንግዲህ እንዳያችሁት ውጭ ላይ ሳሚ እንደማይለቃትና እውነቱን በቅርቡ እንደሚያዋርዳት ነግሯት እንግዲህ ሳይጎዳት ትቷት ሂዶ ነበረ። በዚህ መሀል እንግዲህ ቃል ወደ ቤት ከተመለሰች በኋላ በኃይሉ ደግሞ አንገትሽን ቆርጬ በእጅሽ አስይዝሻለሁ ያላት ንግግርም ትዝ አላት። ብቻ
ቀላል እንደማይሆን ስታስብ በጣም እየተጨነቀች ነበር ቤት ውስጥ። ታዲያ በዚህ ሰዓት እንግዲህ ሰላም ግራ ተጋብታ ምን እንደሆነ ስትጠይቃት ቃል ሰላምን አንድ ቃል ስታስገባት እያየን ነበረ። ማንም ሰው መጥቶ ስለ እኔ መጥፎ ቢልሽ፣ ልጅሽ አይደለችም ቢሉሽ፣ ወላ በምርመራ በምንም ነገር ቢያሳዩሽ እንዳታምኒ። ሰዎች በእኔና ባንቺ መካከል ጸብን መፍጠር ይፈልጋሉ። በጣም ብዙ ጥላቶች አሉን እኔና አንቺን መለያየት የሚፈልጉ። ስለዚህ ፍቃደኛ እንዳትሆኝላችሁ። ምንም ቢሉሽ እኔ ብቻ ነኝ እውነተኛ ልጅሽ። ይህንን እንዳትረሺ። ሁል ጊዜም ሰዎች በእኔና ባንቺ መካከል ሊገቡ ሲሞክሩ ይህን አስታውሺ። እኔ ብቻ ነኝ ብቸኛ ልጅሽ በማለት እንግዲህ ሰላም ምንም ነገር ሰዎችን እንኳ እሷ ይሄ ነገር ልክ አይደለም ብለው ቢናገሩ እንዳትሰማቸውና እንዳትረዳ እውነቱን እንዳትፈልግ ማለት ነው። ጆሮዋን ድፍን አድርጋ እንግዲህ አምና ልጅ አንቺ ነሽ ብላ እንድትቀመጥ እየነገረቻት ትገኛለች። ታዲያ እንግዲህ በዚህ ድርጊቷ ሰላምም አንቺ ነሽ አዎ የኔ ልጄ ትክክለኛ ልጅ አንቺ ነሽ፣ በአንቺ ቀልድ የለም ብላ እንግዲህ ስታቅፋት፣ በነገራችን ላይ ቃል በእሷ ላይ ራሱ እንደዚህም ሆኖ ሙድ መያዟን አልተወችም። በጣም ጅል ከመሆንሽ የተነሳ እምልሽን ነገር ሁሉ እኮ እሺ ነው የምትይኝ የኔ ጅል እያለች እንግዲህ ሰላም ላይ ሙድ መያዝ ጀምራለች። ታዲያ እንግዲህ ሳሚ ያደረገው ነገር ምንድን ነው? የቃልን እናት ነው ይዞ የመጣው እና እዚህ ጋር ጥያቄ የፈጠረብኝ የጎዳና ልጅ ከነበረች እንደዚህ ደግሞ እናቷ ዝንጥ ያለች ናት። የችግረኛ ልጅ እንኳ አትመስልም። እናቷ እንደምታዩት እንግዲህ የድሬ ሴት ነው የምትመስለው። ድንቡልቡል ያለች ወፍራም ናት። አይደለም ችግር ያየሽ ቀርቶ ምንም እና እንዴት ነው ቃል ጎዳና የጎዳና ልጅ ልትሆን የቻለችው? ማለት ግራ ገብቶ ነውና እንግዲህ ኑሮዋ ጎዳና እንደሆነ ነበር ስትናገር የሰማነው። ተመልሼ ወደዛ ህይወት አልሄድም፣ ያ የሚያስጠላ ህይወትን ድጋሚ አልኖርም ስትል ነበር። እና የትኛው ጎዳና? እንዴት ነው ጎዳና ልትኖር የቻለችው ብዬ እንግዲህ ጥያቄ ፈጥሮብኛል። ይመስለኛል የሆነ ዱርዬ ነገር ናት፣ ወይም ደግሞ ሱሳሱስ ውስጥ ትገባለች መሰለኝ እንጂ እውነት የጎዳና ልጅ እንዳልሆነች እናትየዋ ምስክር ናት። እንዴት እንደምታምር እናቷ ደርባባ የሆነች እናት እንግዲህ አለቻት። ታዲያ እንግዲህ የቃል እናቷን አታላ ነው እስከዛሬ ድረስ ሰላም ቤት ስትኖር የነበረው። እናቷን እኔ ድሬዳዋ ለስራ ሄጃለሁ በማለት ነበረ እንግዲህ እስከዛሬ ድረስ ቤተሰቦቿ የት ገባሽ ብለው እንዳይፈልጓት ስታደርግ የነበረው። ስራ ነኝ በማለት እነሱን አታላ ነው። ነገር ግን ቤተሰቦቿን በመካድ እንግዲህ ሌላ እናት አገኘው ብላ የሰውን ህይወት እያመሰቃቀለች እንደሆነ ሳሚ ለእናቷ ሁሉንም ነገር ነግሯታል። ከመጀመሪያው ጀምሮ ለገንዘብ ብላ እናቷ ያልሆነችን ሴት እንግዲህ እናቴ ናት ብላ እንድትኖርና በገንዘብ ተገዝታ እዛ ቤት የሰላም ልጁን እንድትገባ እንደሆነ ከስር መሰረቱ። ከዛ በኋላ እንግዲህ ቤተሰብ እንደሌላት እያስመሰለች ጭራሽ የዲኤንኤን ውጤት ሁሉ እንዳስቀየረች ብቻ የዛ ቤት ልጅ ነኝ ብላ አምና ተቀብላ እየኖረች እንደሆነ ሁሉንም ታሪክ ከመጀመሪያው እስከ መጨረሻው ለቃል እናት አስረድቶ ነው እንግዲህ እናቷ አሳታት ብላ ሰላም ቤት መታለች። እና እንግዲህ በሩ ሲንኳኳ የከፈተችው ቃል ነበረች። እናቷ በጥፊ ነበር የመተቻት። ምክንያቱም በጣም ከባድ ነው። ቤተሰብ እያላችሁ ቤተሰቦቻችሁን ክዳችሁ ቤተሰብ የለኝም ብላችሁ ለገንዘብ ብላችሁ ሌላ ቤተሰብ መስረታችሁ ስትገኙ እንግዲህ በጣም ከባድ ነው። እናቷ በህይወት እያለች እሷ ሌላ እናቴ ብላ የሰው ህይወት ቀምታ እየኖረች እንደሆነ የቃል እናት ወላጅ እናቷ እንግዲህ ታሪኳን አውቃለች። ታዲያ ይሄ ነገር ዳግም ሳሚ ማለቴ ነው እዚህ ቀደም ዝርማን ዝርሽን እኮ አውቅሻለሁ፣ ከልጅነት እስከ እውቀት ጠንቅቄ ነው ማቅሽ፣ እኔ እኮ ነኝ ለባይሉ እንድትሰሪለት ይዤሽ የመጣሁት፣ እኔንም ልታታልኝ ነው ወይ? በነገራችን ላይ አይኔን ደረቅ ያድርገው፣ አይኔን ግንባር ያድርገው ነው ያለችው ቃል። በቃ ሳሚን ሳይቀር እኮ እንግዲህ ቤተሰቦቿን እያወቀ አስተዳደጓን እያወቀ ጓደኛው የእሱ ሰው ሁና ካደችው እሱን ሳይቀር በቃ ሰላም እናቴ ናት። በዚህ መጠን ለገንዘብ በጣም ከባድ ነው የሚከፈለው ዋጋ። እና እንግዲህ ሳሚን ራሱ ለማሳመን የሄደችበት ርቀት በቃ እውነተኛ እናቴ ሰላም ናት፣ እኔ ምንም የቀየርኩት ውጤት የለም ብትልም፣ ነገር ግን ሳሚ እንግዲህ እናቷን ሰተት አድርጎ ሰላም ቤት ድረስ ይዟት መጥቷል። እና እንግዲህ እናቷን ልታስረዳት ብትሞክር እናትየዋ ግን በጣም ተናዳ ስለነበረ ሳሚም የነገራት ታሪክ ስላለ
ልጅቷን በቀጥታ ከዛ ቤት እንድትወጣ ብትነግራትም ቃል ግን አሁንም ድራማዋን ቀጥላለች። ሰዎች በፍጹም ምንም ቢሉሽ ስለኔ ምንም ነገር እንዳታምኒ እኔም ብቻ ነው ማመን ያለብሽ ብላ ሰላምን እንግዲህ የሌሎችን ሀሳብ እንዳትሰማ እያደረገቻት ነው። ታዲያ እንግዲህ በዚህ መሀል ነበረ የቃል እናት በድጋሚ ትመጣለች። ልጅቷ እዛ ቤት ልትወጣ ስላልቻለች ማለት ነው። እና እንግዲህ አንበር በኃይለኛው ስታንኳኳው ሰላም ፈጥና ሄዳ በሩን ትከፍተዋለች። በሩን ስትከፍተው የቃል እናት ነበረች። ሰላምና የቃል እናት ተፋጠጡ። እኔ የቃል እናት ነኝ፣ ሰላም የምትባይው አንቺ ነሽ ወይ ብላ እንግዲህ ፊት ለፊት ተጋፍጣለች ማለት ነው። እንግዲህ ከምርመራው ቀድሞ እንግዲህ የቃል ውሸት ሊጋለጥ ነው መሰለኝ። የቃል እናት ነኝ ወላጅ እናቷ ብላ መታለች። ሰላም ይሄን ነገር እንዴት ልታስተናግረው ትችላለች? ምክንያቱም መጀመሪያ ላይ ማንም ሰው ስለኔ ምንም ቢልሽ እንዳሰሚ እንዳትቀበይ እኔ ብቻ ነኝ እውነተኛ ልጅሽ በማለት ሰላምን አታላት ነበርና ሰላም ይሄን ነገር ግን እንዴት ልትቀበለው ትችላለች? እኔ የቃል ትክክለኛ ወላጅ እናቷ ነኝ፣ እስከ ዛሬ ድረስ ስራ ነኝ፣ ናዝሬት ነኝ፣ አዳማ ነኝ እያለች እየሸወደች ነበረ እና የሰውን ህይወት ቀምታ የምትኖር የኔ ትክክለኛ ወላጅ እናቷ እኔ ብላ ከዋረደቻት እንግዲህ አስቡት ቃል ምን እንደሚውጣት ማለት ነው። ከበኃይሉ ከምርመራው ቀድሞ እንግዲህ ሳሚ ይህን ነገር ደብሌን የሚያስተካክልላት ይመስለኛል። እሱ ስለሚወዳት ነው። በዛ ላይ ደግሞ ያው እውነቱ መውጣት ስላለበት ነው። በኃይሉም የእሱ ጸበኛው ስለሆነ ጥላቱ ስለሆነ በዛ ላይ ቃልም ከሱ ያልተናነሰች ስለሆነች እንግዲህ ሳሚ አሁን ላይ እውነቱን ለማውጣት የሁሉንም ሰው እውነት ለማውጣት እየሰራ ይገኛልና ብዙዎቻችሁ ሳሚን እንግዲህ ከሱ ጎን እንደሆናችሁ እየተናገራችሁ ነው። አሁን ላይ ሳሚ በጣም ጥሩ ስራ እየሰራ ነው። በእርግጥ መጀመሪያ እዚህ ተግባር ውስጥ እጁ ነበረበት። እነ በኃይሉን በማገዝ ብሌንንም እናቷንም ለመግደል በተደጋጋሚ ሞክሮ ነበር ሳሚ በበኃይሉ ትዕዛዝ መሰረት ማለት ነው። ነገር ግን እንግዲህ አንድ ቀን ብሌን ሰው ሁን፣ ትክክለኛ ሰው ሁን ብላ ተናግረው ስለነበረ ለዛ ነው የተቀየረው ሳሚ። አሁን ላይ በጣም ጥሩ ሰው ነው የሆነው። ምክንያቱም ክፋት ምንም እንደማይጠቅም ስላወቀ አሁን ላይ የተደበቁ እውነቶችን የቃልና የበኃይሉን ገመናዎች እንግዲህ እያወጣ ይገኛል። አሁን ያለው አንድ አማራጭ ቃል የሰላም ልጅ አለመሆኗን አሳውቆ ብሌን ደግሞ ቃል እናቷ እንደሆነች ሰላም እናቷ እንደሆነች ለብሌን መንገር ነው። እንግዲህ በሌላ በኩል ደግሞ ያው ሳሚን ሁሉ ነገር ደግሞ የሚያደርገው ብሌንን ይወዳታል፣ እውነቱ እንዲወጣላት ይፈልጋል፣ ለዛም ጭምር ነው። ነገር ግን እንግዲህ ዳግም እንደምታውቁት እዚህ ቀደም የዳግም እናት ሆን ብላ ቃልና ዳግም አብረው የተኙ አስመስላ ብሌንና ዳግምን እንዳጣላቻቸው አይተን ነበረ እና በጣም እዚህ ጋር የዳግም ተግባር እንዴት እውነት ለመናገር ከሆነ ዳግም ከ18 ዓመት ይመስለኛል ከ18 ዓመት በኋላ ነው እናቱን ያገኛት። እንግዲህ አስቡ እናቱን ማለት ነው። ለዘመናት ሲናፍቃት የነበረችው እናቱን ከ18 ዓመት በኋላ አውቋት፣ ነገር ግን ከብሌን ጋር ተለያዩትና ወንድም ናችሁ ስላለችው ብቻ እናቱን እናቴ አይደለችም እሷ ጥላቴ ናት። በጣም ከባድ ነው። እናት በጣም ውድ ነገር ናት። ከማንም ጋር ልናወዳደራት አንችልም። ከብሌን ጋር ያለውን ነገር ከተዋደዱ እንግዲህ እነሱ ማስተካከል ይችላሉ። ግን የፈለገ ቢሆን ከስንት ዓመት ልፋት በኋላ ያገኛትን ውድ እናቱን ማለት ነው በሌላ ሴት ቀይሮ እናቱ መጥፎ ሴት እንደሆነች አስባችሁታን? ገና ራሱ ኳይቷት ራሱ አልጠገበምና የሳሚ ተግባር በጣም ነው የሚያናድደው ማለት ነው። ገና ለገና አብራቱን አትሁን ለማያውቅ ለብሌን ብሎ እናቱን እንግዲህ እንዴት እንደተናገረ በዛ ላይ እናቱን ከቤት ትቶ ጠፋ ማለት ነው። ዳግም የሆነ እንደ ወንድ አይደለም። በነገራችን ላይ የሆነ ሽልጥልጥ ነገር ነው። ቆፍጠን ማለት ነበረበት። እናቱን ማስከበርና እናቱን ማስደሰት ነበረበት በዚህ ሰዓት። አስቡት እስኪ እውነተኛው ላይ ብናየው ማለት ነው። ይህን ሁሉ ዘመን የናፈቃችኋት እናታችሁን ስታገኙ እንደዚህ በቀላል ነገር ነው የምትቀይሯት? ማለት ትታገላላችሁ ለምትፈልጉት ነገር። ብሌንን ለማግኘት መታገል ይጠበቅበታል። ግን እናቱን እንደዚህ በማድረግ አይደለም፣ እናቱን ከፍ ዝቅ በማድረግ ወይም ደግሞ በመናቅ አይደለም። እና እንዴት እንዳናደደኝ ማለት ነው የዳግም ተግባሩ ሲጀመርም ለብሌን ብሎ እናቱን
ለመናገርና እናቱን ከፍ ዝቅ ለማድረግ ከዛ ደግሞ አልፎ ተርፎ ቤት ትቶ እስከ መጥፋት እሷ ጥላታችን ናት። ይሄ በጣም ከባድ ነውና የማይመስል ነገር ለሚስት አትንገር ነው እንግዲህ የዳግም ነገር። ሲጀመርን የዳግም ምንም አይመቸኝም፣ ይቅርታ አድርጉልኝና እንግዲህ ለእናቱ እንኳን መሆን ያልቻለ ማለት ነው። ብሌን ከዛ በኋላ ናት ግን እናት ትበልጣለች። በዛ ላይ ደግሞ እናትየዋ ክፉ ሆና ሳይሆን ምክንያት አላት። በቃ ብሌን ልጄ ናት እና አንተም ልጄ ነህ። አንተ ባልነበርክ ዘመን ልጄ ሆና የኖረችው እሷ ናት እና እህትና ወንድም ናችሁ ለእኔ ብላለች። ስለዚህ ይህን ነገር ቀስ በቀስ ማሳመን ሲገባው እንደ ጡጦ እንደሚጠባ ልጅ ማለት ነው እንግዲህ በዚህ እድሜው እናቱን በማኩሪያው ወይም ደግሞ እናቱን በማሳረፊያው ጊዜ እንደ ሕፃን ልጅ ሲያደርገው ሳይ በጣም ተገረምኩኝና ወይዘሮ ገነት ዳግምን እንደውም ባታገኘው ይሻላት ነበር። ብሌን ልጇ ሆና ብትቀጥል ይሻል ነበርና እንግዲህ እንደዚህ ማድረግ የለብንም ብዬ ነው የምለው። የዳግም ተግባር ትንሽ ይደብራል ብዬ ነው የማስበው። እንግዲህ እናንተ እስኪ ሀሳብ ስጡበት በኮሜንት። ዳግም ግን ያደረገው ነገር ስሜት እራሱ አይሰጥም። እናት በምንም ነገር እንኳን አይደለም ምክንያታዊ ሁና ማለት ነው ምክንያታዊ እንኳን ባትሆን ልናስረዳ ይገባል እንጂ ስህተቱን ለእናት እንደዚህ አይነት ነገር ይገባታል ብዬ አይደለም። ዳግም ግን ከእናቱ ይልቅ ብሌን ትበልጥብኛለች ብሏል ማለት ነው። በዛ ላይ ደግሞ ለንግግሩ እሷ ጥላታቸው እንደሆነች ማለት ነው። በጣም ከባድ ነው እና ሳሚ እንግዲህ ብሌንን ይወዳታል። ነገር ግን ብሌን አሁን ከዳግም ጋር ታርቃለች። መጀመሪያ ላይ ለእናቷ ቃል ገብታ ነበረ ከዳግም ጋር አልሆነም ብላ። ነገር ግን አሁን አብረው ሆነዋል። ምክንያቱም ቤቱን ትቶ ወጥቶ ሄዷል። ከብሌን ጋር ካልሆንኩኝ በማለት ከቤት ወጥቶ ሄዷል። በዛ የተነሳ እንግዲህ በድጋሜ ብሌንና ዳግም አብረው ሆነዋል። ይህን ነገር ሳሚ የሚያውቅ አይመስለኝም። ምክንያቱም እዚህ ቀደም አንተ ለምትፈልገው የፍቅር ግንኙነት ገና ዝግጁ አይደለሁም ብለው ነበር ሳሚንና፣ ነገር ግን በአንድ የተቀልብሳ እንግዲህ ከዳግም ጋር ሆናለች። ውድ ቤተሰቦች አደራ ድራማ እንግዲህ በክፍል 58 ላይ በጣም አስገራሚ ነገር ሳሚ አድርጓል ማለት ነው። በቀጣይ እንግዲህ ከተሳካለት የቃል እናት ለሰላም እሷ ትክክለኛ እናቷ እንደሆነች እና ዋሽታት እሷ ቤት እየኖረች እንደሆነ ስራ ነኝ ክፍለ ሀገር ነኝ በማለት በውሸት ግን የሰው ሕይወት ቀምታ እየኖረች እንደሆነ የቃል እናት ለሰላም ልትነግራት ትችላለች የሚል ሀሳብ አለኝ። ስለዚህ የቃል የመጨረሻ እድል ነው ያላት። ከዚህ በኋላ ከምርመራው ቀድሞ ከሌሎች ነገሮች ቀድሞ ውሸታም መሆኗ ይጋለጣል ብዬ አስባለሁ። ውድ ቤተሰቦች እንግዲህ የዛሬው የአደራ ድራማ ትረካችን ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።